የአላፋት ዝማሬ በመስቀል አደባባይ ይሁን መባሉም ጥያቄ አስነስቷል። የፌዴራል መንግስት ከዚህ በፊት በጦርነት የጀመረውን የዘር ጭፍጨፋ ወይንም ጄኖሳይድ በተለያየ መንገድ ቀጥሎበታል ሲል ህወሓት ከሰሰ። ይህ በእንዲህ እንዳለም ፋኖ፣ ህወሓት፣ ግብጽና ኤርትራ በጋራ ኢትዮጵያን ሊያጠቁ ነው ሲሉ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ተናግረዋል። የሁሉም የስፖርት ውድድር ማወራረጃ ድርጅቶች የሥራ ፈቃድ ተሰረዘ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በየዓመቱ የኢየሱስ ክርስቶስ ልደት ገና በሚከበርበት ዋዜማ መከናወን የጀመረው የአላፋት ዝማሬ የዘንድሮው ከወዲሁ የውዝግብ መነሻ ሆኗል። የውዝግብ መነሻ ነጥቦቹም መንግስት ይህንን መርሃ ግብር የፖለቲካ መጠቀሚያ ለማድረግ በማሰብ የዘንድሮውን መርሃ ግብር በመስቀል አደባባይ እንዲካሄድ ግፊት እያደረገ ነው መባሉና የአላፋት ዝማሬ አዘጋጆቹ በርካታ ኦርቶዶክሳውያን እየተገደሉ ባለበት በዚህ ጊዜ ድርጊቱን ሳያወግዙ ወደዚህ መርሃ ግብር ዝግጅት መግባታቸው ነገሮች ሁሉ ሰላም ናቸው ለሚሉት አካላት ድጋፍ መስጠትና በኦርቶዶክሳውያኑ ላይ እየተደረገ ያለውን ስቃይና መከራ እንደ መካድ ነው የሚቆጠረው የሚሉ ናቸው። የኢትዮጵያ መንግስት ከዚህ ቀደም የአላፋት ዝማሬን በመስቀል አደባባይም ሆነ በጃን ሜዳ እንዳይካሄድ መከልከሉ የሚታወቅ ነው። የዚህኛው ዓመት የአላፋት ዝማሬ ግን በመስቀል አደባባይ እንዲካሄድ ዝግጅቶች እየተደረጉ መሆኑን የተሰማው መንግስት የዚህን ዓመት የአላፍ ዝማሬ መርሃ ግብር በመስቀል አደባባይ እንዲደረግ የፈለገው ያለፉት 2 ዓመታት መርሃ ግብሩ ሲካሄድበት የነበረው ቦሌ መድኃኔዓለም ቤተክርስቲያን አካባቢ መንገዱ እየተሰራ ስለሆነ ታዳሚዎችም ከቤተክርስቲያን ቅጥር ግቢ ውጭም ስለሚሆኑ አይመችም በሚል ነው። እንደሰማነው ከሆነ ግን ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት ያለው መንገድ እየተሰራ ባይሆንም ኖሮ መንግስት የዚህን ዓመት የአላፍ ዝማሬ መርሃ ግብር በመስቀል አደባባይ እንዲሆን የማድረግ ፍላጎት አለው። ይህም ለሁለት ምክንያት ነው ተብሏል። አንዱ ከቅርብ ጊዜ ወዲህ በአርሲ ጨምሮ በተለያዩ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በገፍ እየተገደሉ መሆኑን ተከትሎ የኢትዮጵያ መንግስት በአሜሪካ ኮንግረስ ጨምሮ የኢትዮጵያ መንግስት ግድያውን ፈጽሟል ወይንም ማስቆም አልቻለም የሚሉ ክሶች ቀርበውበታል። በተለይም የቅርቡን የአርሲ ግድያ ዓለም አቀፍ ሚዲያዎችም ዘግበውታል። ስለዚህም የብልጽግና መንግስት የዘንድሮውን የአላፍ ዝማሬን መስቀል አደባባይ ላይ እንዲከናወን በማድረግ በሀገሪቱ የኦርቶዶክስ አማኞች ምንም እየተደረጉ አይደለም በማለት የገጽታ ግንባታ ለመስራት እቅድ ይዞበታል ነው የተባለው። ከዚህ ባለፈ በዓሉን ምክንያት በማድረግ በርካታ ቢሊዮን ብሮች የወጣበት የኮሪደር ልማቱንም ድሮንን ጨምሮ በልዩ ልዩ ቀረጻዎች በማሳየት ለፕሮፓጋንዳ ግብዓት ፈልጎታል መባሉን የሰማነው። በሌላ በኩል እነ ዲያቆን ሄኖክ ኃይሌን ጨምሮ የአላፋት ዝማሬ አዘጋጆች በአገሪቱ ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በርካታ ኢሰባዊ ድርጊቶች እየተፈጸመባቸው መንግስት መርሃ ግብሩን ለራሱ ፖለቲካዊ ግብ ሊጠቀምበት ሲያስብ ዝም ማለት የለባቸውም የሚሉ ግፊቶች እየበዛባቸው ነው። ጊዜው ኦርቶዶክሳውያን ነጭ የሚለብሱበት ሳይሆን ጥቁር የሚለብሱበትና ሀዘናቸውን የሚገልጹበት ነው የሚሉ ተቺዎች አዘጋጆቹ ላይ ጫናዎችን እያሳረፉ ነው። ሆኖም የዘንድሮ የአላፋት ዝማሬ ዝግጅት በመስቀል አደባባይ መሆኑን አስመልክቶ ከአዘጋጆቹ የተባለ ነገር የለም። የመስቀል አደባባይ ባለቤትነት ጉዳይ እስካሁን ያልተፈታ ሲሆን የኦርቶዶክስ ቤተክርስቲያን አደባባዩን የኔ ነው ብላ በተደጋጋሚ አሰምታለች። ሆኖም መንግስት አደባባዩን ካሳደሰ በኋላ የሚጠቀምበት አካሄድ የሃይማኖት ብሽሽቆችን የሚፈጥር ነው በሚል ይተቻል። የፌዴራል መንግስት ከዚህ በፊት በጦርነት የጀመረውን የዘር ጭፍጨፋ ወይንም ጄኖሳይድ በተለያየ መንገድ ቀጥሎበታል ሲል ህወሓት ከሰሰ። ህወሓት ባለፉት ቀናት ፓርቲውና ጊዜያዊ አስተዳደሩ ሲያደርጉት የነበሩት ውይይት መጠናቀቅን አስመልክቶ ዛሬ ጋዜጣዊ መግለጫን አውጥቷል። ህወሓት ውስጣዊ ተጋላጭነትን በመቀነስ ለህልውናችን እንረባረብ በሚል ርዕስ ያወጣው መግለጫ ክልሉ ላይ ከምንጊዜውም በላይ የህልውና አደጋ መጋረጡን ጠቅሷል። ህወሓት ውስጣዊ ተጋላጭነትን በመቀነስ ለህልውናችን እንረባረብ በሚል ባወጣው መግለጫ ላይ ክልሉ ላይ ከምንጊዜውም በላይ የህልውና አደጋ መጋረጡን ገልጿል። ለዚህም ህዝቡ እንደከዚህ ቀደም አንድነቱን በማጠናከር የውስጥ ተጋላጭነትን በመቀነስ ሊረባረብ እንደሚገባ አጽንኦት ሰጥቷል። ህልውናችንን ለማረጋገጥ ትግላችንን ማጠናከር ይገባናል በማለት የክልሉ አብይ አጀንዳ ህልውናን ማረጋገጥ መሆኑንም ገልጿል። ህወሓት የኢትዮጵያ መንግስት ሲል የገለጸው የፌዴራል መንግስት የክልሉን ሉዓላዊ መሬት በመውረርና ህዝቡ ነፃ እንዳይወጣ ከቀያቸው የተፈናቀሉ እንዳይመለሱ በማድረግ የጀመረውን ጄኖሳይድ ወይንም
የዘር ጭፍጨፋ ቀጥሎበታል ያለ ሲሆን በተጨማሪም በትግራይ ላይ በቀጥታና ባስታጠቃቸው ኃይሎች ተኩስ መክፈቱን ብሎም የፕሪቶሪያ ስምምነትን አለማክበሩ ሳይበቃ ዳግም በትግራይ ላይ ጦርነት ለመክፈት በዝግጅት ላይ ነው ሲል ጠቅሷል። በክህደት ቡድኑ አማካኝነት የትግራይን አንድነት ለመሸርሸርና ለመበታተን ከፍተኛ ስትራቴጂካዊ ጥረት መደረጉን ያነሳው መግለጫው ይህም ሴራ በህዝቡ ሁኔታዎችን የመረዳት አቅምና ህብረት መክሸፉን ገልጿል። በቀጣይ ህወሓት እንደ ፓርቲ ጊዜያዊ አስተዳደሩና ህዝቡ በትብብር ህልውናን ለማስጠበቅ እየተደረገ ያለውን ጥረት በባለቤትነትና በኃላፊነት ማስቀጠል እንደሚገባቸው በማሳሰብ መግለጫውን አጠናቋል። ሆኖም አሁን ህወሓት ላወጣው መግለጫ ከፌዴራል መንግስት በኩል የተባለ ነገር የለም። ይህ በእንዲህ እንዳለ ፋኖ ህወሓት ግብጽና ኤርትራ በጋራ ኢትዮጵያን ሊያጠቁ ነው ሲሉ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ተናገሩ። ከሰሞኑ በምዕራብ ጎጃም ተደርጎ በነበረው ህዝባዊ ውይይት ላይ ነው ጄኔራሉ ይህን ያሉት። ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው ያብራሩት ጄኔራሉ በፋሺስት ወረራ ጊዜ በውስጥ ያሉ የኢትዮጵያ ፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆነው መከተዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆነዋል፣ ሰፊ ድጋፍም አግኝተዋል ሲሉ ታጣቂዎቹ ያላቸውን ድጋፍ ጥቂት የማይባል እንደሆነ አረጋግጠዋል። የፋኖ ታጣቂዎችን ጸረ አማራና ጸረ ኢትዮጵያ ናቸው ያሉት ጄኔራሉ የሀገርን ሉዓላዊነት ለባዕዳን አሳልፈው የሚሰጡ ናቸው በማለት ከባድ ውንጀላን አቅርበዋል። ለማሳያነትም እነዚህ ታጣቂዎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንውጋት እያሉ ነው። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት ግን ዞኖችና ወረዳዎችን መቆጣጠር ችለው ነበር በማለት ፋኖ ከግብጽና ኤርትራ ጋር የጋራ መግባባት መድረሱን ተናግረዋል። የሁሉም የስፖርት ውድድር አወራራጅ ድርጅቶች የሥራ ፈቃድ ተሰረዘ። የኢትዮጵያ ሎተሪ አገልግሎት ከፌዴራል ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር አወራራጅ ድርጅቶች የሥራ ፈቃዶች ከታህሳስ 6 2018 ጀምሮ የተሰረዙ መሆኑን ገልጿል። አገልግሎቱ የፈቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የህዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ብሏል። የፈቃድ ስረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፍ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑን ተጠቁሟል። የሎተሪ አገልግሎቱ ያወጣው መግለጫ ከዚህ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋውን ህገ ወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገ ወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው ያለው። በውሳኔው መሰረትም የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት አሳውቋል። ባለፈው ዓመት የጤና ባለሙያዎችን የሥራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከዛሬ ሰኞ ጀምሮ ሁለተኛ ዙር የሥራ ማቆም አድማ ጠራ። ቡድኑ ጤና ሚኒስቴርም ሆነ የክልል ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎችን እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የሥራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛውን የሥራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለት ድርጊቶቹን አውግዟል። የኢትዮጵያ ብሔራዊ ባንክ 12ኛ ነው ያለውን የውጭ ምንዛሬ ጨረታ ነገ ያወጣል። በነገው ዕለት ለባንኮች በጨረታ የሚወጣው የውጭ ምንዛሬ መጠንም 50 ሚሊዮን የአሜሪካን ዶላር መሆኑን ብሔራዊ ባንኩ አሳውቋል። ባንኩ ላለፉት ጊዜያት ያወጣቸው የውጭ ምንዛሬ ጨረታዎች የኢትዮጵያ ብርን ከዶላር አንጻር እንዲወድቅ እያደረገው ነው በሚል ይተቻል። የዛሬ 2 ሳምንት የኢትዮጵያ ብሔራዊ ባንክ ያወጣው የአሜሪካ ዶላር ጨረታ አንዱ የአሜሪካ ዶላር በአማካይ 154 ብር ከ34 ሳንቲም መሸጡን አሳውቆ ነበር። ማዕከላዊ ባንኩ ያኔ ባወጣው የውጭ ምንዛሬ ጨረታ ላይ 17 ባንኮች የተሳተፉ ሲሆን የተሸጠላቸው የውጭ ምንዛሬም 50 ሚሊዮን የአሜሪካን ዶላር ነበር። የዛሬ 2 ሳምንት ለአንዱ የአሜሪካን ዶላር የተሰጠውና የተሸጠበት ዋጋም ቀድሞ ከተሸጠበት ዋጋ በ6 ብር ብልጫ ነበር ያለው። ከዚያ በፊት ብሔራዊ ባንክ አንዱን የአሜሪካ ዶላር በ148 ብር ነበር የሸጠው። ብሔራዊ ባንኩ በየጊዜው እያወጣው ያለው ጨረታም የብር ዋጋም በእጅጉ እያወረደ ነው ተብሎ ይታመናል። ማዕከላዊ ባንኩ የመጀመሪያውን የውጭ ምንዛሬ ጨረታ ያወጣ ጊዜ አንዱን የአሜሪካ ዶላር በ107 ብር ነበር የሸጠው። ከ2 ሳምንት በፊት ባወጣው ጨረታ ደግሞ የአንድ የአሜሪካ ዶላር ዋጋ 154 ብር ደርሷል። አሁን ካለው የውጭ ምንዛሬ አቅርቦት
አቅርቦትና ከገበያው አንጻርም በነገው ጨረታም የብር ዋጋ ይበልጥ ይወርዳል የሚሉ አሉ። ይህም የሸቀጦችን ዋጋ ውድነት በማምጣት የዜጎች ኑሮ ላይ ከፍተኛ ተጽዕኖን ማሳረፉ አይቀርም ተብሏል። እያሳረፈም ነው። የብር የውጭ ምንዛሪ ተመን በገበያው ወሰን ከተባለ አንስቶ ብሔራዊ ባንክ የማረጋጊያ ጨረታ እያወጣው ነው ማለቱ የሚታወስ ነው። ከሰሞኑ ፕሬዝዳንቱና ብዙ የቦርድ አባሎቹ የተባረሩበት የኢትዮጵያ ልማት ባንክ አዲስ ፕሬዝዳንት ተሾመለት። አዲሱ ፕሬዝዳንትም ኢሳያስ ካሳ ናቸው። ኢሳያስ ካሳ የኢትዮጵያ ካፒታል ገበያ ባለስልጣን የተመሰረተ ሰሞን የሥራ አስፈጻሚ አባል ሆነው አገልግለዋል። የዶክትሬት ዲግሪያቸውን በአሜሪካ ዋልደን ዩኒቨርሲቲ የተከታተሉት ኢሳያስ ካሳ በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር፣ በኢንተለጀንስና ደህንነት መረጃ መረብ ኤጀንሲ የስትራቴጂና የሳይበር ምርምር ዳይሬክተር እንዲሁም የህግ አማካሪ ሆነው አገልግለዋል። የልማት ባንኩ ፕሬዝዳንት ብቻ ሳይሆን የቦርድ ሊቀመንበርና የቦርድ አባላትም ተሹመውለታል። በዚሁም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ የቦርድ ሰብሳቢ ሲሆኑ የግብርና ሚኒስትር ዴታ ሶፊያ ካሳ፣ የፕላንና ልማት ሚኒስትር ዴታ ስዩም መኮንን፣ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ሳሙኤል ክፍሌ፣ አቶ አቢብ መሐመድ፣ ማርታ በለጠና የኢትዮጵያ ካፒታል ገበያ ዋና ዳይሬክተር ጥላሁን እስማኤል ደግሞ የቦርድ አባላት ሆነዋል። የኢትዮጵያ ልማት ባንክ በዚህ ደረጃ የአመራር ለውጥ ያደረገው በነባሮቹ አመራሮች መካከል በከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳ አለመግባባትን ተከትሎ መካረር በመፈጠሩ ነው። ይህን ተከትሎ አዲሱ የባንኩ ቦርድ ሰብሳቢ ብሩክ ታዬ የአመራር ለውጡን አድርገዋል። አዲስ ፎርቹን ተመለከትኩት ባለው መግለጫና የውስጥ ደብዳቤ ላይ ብሩክ ታዬ የአመራር ለውጡን ያደረጉት ተቋማዊ ውጤታማነትን ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለመ ሰፊ ማሻሻያ አጀንዳ አካል መሆኑን ገልጸዋል። የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት እመቤት መለሰ አርብ ታህሳስ 3 2018 ዓ.ም የተተኩት በምክትል ፕሬዝዳንቶች ሹመትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ ነው። ጉዳዩን በቅርበት የሚያውቁ ሰዎች እንደሚሉት ከሆነ ይህ የተካረረ ልዩነት ስትራቴጂያዊ የውሳኔ አሰጣጥንም እያደናቀፈ ነበር። ለባንኩ ቅርበት ያላቸው ምንጮች እንዳሉት አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን በጠቅላይ ሚኒስትር ጽህፈት ቤት ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስና የማዕከላዊ ባንክ ገዥ ኢዮብ ተካልኝ በአቶ ተክለወልድና በእመቤት መካከል ስብሰባ ጠርተው ነበር። ሆኖም ውይይቱ ልዩነቱን ማጥበብ እንዳልቻለ ምንጮች ገልጸዋል። ለዚህም ነው ነባሮቹን አመራሮች መተካት ያስፈልገው ተብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ